ወዲያውን ሮመዳን ገባ ምንድነው የሆንኩት? ግን አንዴ ልመልሰና ተላይ ወደ ጾሙ እንመጣለን። ስለ ሱብሂ ሰላት ስፔሲፊካሊ ስለ ሷ ትንሽ ነገር በትለኝ ደስ ይለኛል። ኤክስፒሪየንስ ያረከውን ስትሰማ የነበረውን አሁን እንትን ነው። አሁን እኔ ሰዎች በእነዛ አይነት ሰዓቶች የተመረጡበት ሰዓቱ ራሱ ብታብራራው ራሱ ብዙ ነገር ነው። ፐርፌክት ናቸው ሰዓቶቹ። ያነዛ አምስቱን ጊዜያቶች ስታያቸው በእያንዳንዱ ያለው ክፍተት በእያንዳንዱ ላይ ያለው የሚቀሩት ቁርአኖች ቁጥራቸው ብዛታቸው እነሱን ሁሉ ስታይ ጥበብ ነው በራሱ። አሁን እኔ የሌሊት ሰው ነኝ ብዬ አስብ ነበር። ሌሊት እነሳለሁ። ማታ ስንት ሰዓት ነው የምተኛው? ብዙ ጊዜ በጊዜ ነው። እንቅልፌ ሲመጣኝ ነው የምተኛው። ምንም የሚያስመሽ ጉዳይ ቢኖር እንቅልፌ ከመጣ ተኛለሁ። ሰሚት ነው ማለት አላሳልፍም እንቅልፌ። ሌሊት ላይ እነሳለሁኝ። ተነስቼ መኪናዬን አጣጥቤ ከዛ ከ11 እስከ 12 ስፖርት ሰርቼ 12 ሰዓት ላይ ነው ስራ የምጀምረው። የሁል ጊዜ እንትን ይሄ ነው። ምግብ ጋር ብዙ አልታገልም። በቀን አንዴ ነው የምበላው። እና አንተ ስታስበው ከዚህ ኤክስፒሪየንስ ተነስተ ጾሙም መነሳቱም አይከብደኝም ብለህ ነው የምታስበው። የመጀመሪያ ሰሞን በደስታ ነገሮችን በቃ ሚስ ማድረግ አልፈልግም ወይንስለ ከዛ በኋላ ግን ይሄ እንቅልፍ ይሄ በቃ ነፍስያ የሚባለው ነገር ምናምን ይሄ ዳተኝነት ጫናል። አሁን ይሄ በኋላ አደርገዋለሁ እንደዚህ አደርጋለሁ ምናምን ብለህ ምን እንደሚያወራህ ራሱ አታውቅም። ምንድነው ይሄን ነገር ብለህ እንደገና ተነስተህ እንትን ትላለህና ግን ሱቢ ሶላት ተነስተህ ስትሰግድ የምታገኘው ኢነርጂ ኦ ማይ ጋድ የሚሰማ ኤክስፒሪየንስ አድርገው ለዛ ኮሚትመንት ራስን ስታስገዛ ደግሞ አሁን ልማድ መጥፎ ነው። ልማድ አድርገህ ዝም ብለህ ብድግ እያልክ ቁጭ ብድግ ማለትና በደንብ አምነህበት ነገሩ በዛ በዛ ነገር ላይ ሰሚት ስታደርግ የምታገኘው ነገር የተለየ ነገር ነው። እና በቃ ከዛ በኋላ በቃ ደስተኛ በቃ ጧት ካልሰገድኩ እንደውም እንትን ነው መሆን ይጀምራለሁ። የሆነ ነገር እንደጎደለብኝ ምናምን እስካሁን አላህ በሚያውቀው ምንም ነገር አጓድዬ አላቀም። ሰዓት ትንሽ እንደዚህ አሁን ቀደም ሌት ሆነ እንደሰገድ ነው እንደዚህ ገጥም ይችላል። መስጊድ አጠገብ የሆኑ በብዛት መስጊድ ነው መስገድ ደስ የሚለኝ። አልፈራም። አስፋልት ላይም ቆሜ ይሰግዳለሁኝ። ሲፍ ከፈለገ ቪዲዮ ለምን ቀርጾ አይለጥፉም? በጭራሽ አልፈራም። እንዴት የህይወት የጉዳይ ብዬ ያስኩትን ነገር ለምፈራለሁ። እንደዛ ግን በዚህ ሁሉ ጥቅም ውስጥ እነዚህ ኤክስፒሪየንሶች ላይ ግን ዳውድ እጅ አለበት። ያው አላህ ሰበብ አድርጎ በጣም እኮ ትልቅ ሀብታም ነው። ቢዚ ሆኖ ነው የሚውለው። በቃ ፈጣሪ ለኔ ያሳልፎ ሰጥቶት ነው በደንብ ነገሩ በቃ ሳምንት እንደዚህ ሊለቀኝ በማይችልበት ሁኔታ እሱ ራሱ እስኪገረም ድረስ ማለት ነው። እያንዳንዷን ነገር እንዳልሳቀቅ መስጊዱ ስትገባ ግር ይልሃል። ይሄ በቃ አላቅም ምንም ችግር የለም አይዞህ በማታውቀው ነገር አላህ አይጠይቅህም እችን ብቻ ማለት ትችላለህ ብሎ ሶላት እስክትለማመድ ድረስ እነዚህ ሱብሃንአላህ አልহামዱሊላህ ወላሁ አክበር እነዚህን ብቻ አልহামዱን ደግሞ ስችል በዛ ቦታ ያንን እየተካ በቃ ነገሮች መንገድ ቀሊል ሆነው እንዲሄዱ በጣም ነው ሰፖርት ያደረገኝ ዳውድ። በዛ ላይ ዛሃራ የምትባል ልጅ ዛሃራ ሙስጠፋ የምትባል ልጅ በቴሌግራም በምስል በመናምን ያደረገች ብቻ ኡስታዝ ዋሂድ በቃ እሱን እሱም እንደዚህ በቃል እንደዚህ ብለም ተገልጸው ሰው አይደለም። በጣም በቃ ባንድ በተለያየ መንገድ ሰፖርት አድርጎ እንደዚህ እና ሮመዳን ወደ ጾሙ ስመጣ እኔ በቀን አንዴ ምንት ረሃብ በቃ አያስቸግረኝም ብለህ ነበር። ኦሬዲ እስከዛሬም አንዴ ነው የምበላው። ትምክቴን አስጣለኝ። በቃ ዱቄት ሆንኩኝ። ምን አይነት ስቃይ ውስጥ ነው የገባሁት? ማን እኔ በላስ በቃ ተጣላ ነው። በጣም ታገልኩ ከራሴ ጋር። እንደዛም ሆኖ ግን ያንን 3-4 ቀን የመጀመሪያውን 3-4 ቀን በጣም ታገልኩና ምኑ ነው የከበደ? እስቲ በደንብ አውራኝ። የማይረበኝ ሰውዬ ረሃብ መጣ ረመዳን ላይ ረሃብ መጣ። ምንም የማይረበኝ ሰውዬ እኔ ቀን 8 ሰዓት 9 ሰዓት ነው የምበላው ማታ 8 ሰዓት። በዛን ቀን ግን በጣም አስቸጋሪ ደረቅ ጾም ነው ደግሞ አክታህን መዋጥ አችልም። ፐርፐዝሊ አስበህ ምራቅ መዋጥ አችልም እና ምንም አንተን የለህም። ልክ ይሄ ጾማለሁ ያኛው ለጤና ነው። ይሄንኛው ደግሞ ስል ሌላ ፈታኝ ነገር አለ። እኔ አሁን አለ ሌላ የሚታገል ስፕሪት ማለት ነው የሆነ ለምንድን ነው ለምን አቀማጣሁ
እያልኩ 3-4 ቀን ጨክኝ ነገሩን ሳልፍ ከዛ በረሃብ ሁነህ ደግሞ እንደገና ደግሞ ስግደት አለ ሶላቱ ጋር ማታ ላይ እንዴት በቃ ስቃይ ነበረ። ግን በቃ ይሄ መታገልና ማሸነፍ ደስ ይለኛል። እኔ ያን ነገር ቻል እንደዚህ ብዬ አንድ ወሯን ሙሉ ሳልን ግን መዲና ስገባ ያ ሁሉ ነጭ መነጫነጭ እኔ አልዋሽም። እስከዛ በቃ በትግል በምጥን ያደረኩት ይከብዳል። እንኳን አይደለም የመጀመሪያው ሰው እኮ 20 ምናምን 30 ዓመት ጾሞ ነጭናጫ ሆንኩኝ። በቃ ስራ አስጠላኝ። በዛ ላይ በረሃ ደግሞ ሄጄ ስሞክር ከሰዎች ጋር እንደዚህ እሺ በቃ እንትኑ ነው አጠገቤ ሙስሊም የለም። ሆድ ብሶኝ ነው። ቤትም ስትሄድ ማፍጠሪያው ምናምን አስቸጋሪ ነው። እኔ ደግሞ የምበላቸው ምግቦች ይሄ ብዙ እንጀራ ምናምን ይሄ ፓስታ ምናምን ነገር አልበላም። ያም ደግሞ ሊሆን ይችላል ብዬ ወደ ዘመዶች ሄድኩ። ወዳጄ ጋር ሄድኩኝ አሊ ጋር። መቼም ሚስቱ እንደ መልአክ ነው ተቀብላ ያስተናገደችኝ። አላህ ይስራዋን ይክፈላት። በጣም ተንከባከቡኝ። ያም ሆኖ ግን ሊሆን አልቻለም። መዲና ስገባ በነገራችን ላይ መቼ ነው ወደዛ ሄድከው? በሮመዳን 16 ሮመዳን 16 የመጨረሻውን 10 ቀን እዛ ነበርክ? ኦልሞስት የተወሰኑት 16 ሄድኩ። እስከ 20 መዲና ነበርኩ። ከሮመዳን 16 እስከ ሮመዳን 20 መዲና ነበርኩ። ከ21 ደግሞ እስከ 28 መካ ነበርኩኝ። መዲና ስገባ ግን ከተማ ሰው እንደሚያወራ ከተማ በእንደዚህ ልክ ቀሊል እንደሆነ ማንም ሰው አለ። ምንድነው እየተሰማኝ ያለው? በቃ በጣም ደስተኛ ሆንኩኝ። ንቅጥቅጥቅጥ ነው ያልኩት። እንግዲህ ፕሌን ፍላይት አድርገን በመኪና ነው 400 ምናምን ኪሎ ሜትር የመጣ ነው። ግልትትትት ብለናል። ልክ መዲና ስገባ ንቁ ሆንኩ እንደገና እንደ አዲስ። ከዛ አንድ ዋሴ የሚባል አብሮኝ አለ። የፋፊ ወንድሟ ነው። ያው እኔ ጋር መሄድ አይችሉም በእስልምና። እኔ ሀጂ ነብይ ነኝ ለነሱ ግዴታ። እናቷና እሷ ነበሩ። ወንድማቸው አብሮ ነበር። ምንድነው ዋሴ የት ሄደ ድካማችን አልኩት። እዛ መዲና ደግሞ መስጊድ ውስጥ ስንገባ ሌላ ቀሊል የሆነ ከሰውነትህ የሆነ ውልቅ ብሎ የሚሄድ ነገር ይሄን ምንድነው የምታገኘው ኤነርጂ? አሁን ይሄ ጥጃ ስትፈነጥዛ አይተጣቃለህ? የፍየል በከል ምናምን ገጠር ውስጥ ተፈጥሮ ነው የሚገልጠው። በጣም ጥጃ እኮ በጣም ደስተኛ ስትሆን እንቡጥ ትላለች እኮ ዝልልል ደስታቸውን ሲገሉ። እንደዛ አይነት ቀሊል ስሜት ተሰማኝ። ረሃብ የለ ምን የለና ከዛ የዘምዘም ውሃ ከ11 ዓመት በፊት ስለሆነ ጥቁር ተምርና ስለ ውሃ የሰማሁታል። ስለ ዘምዘም ውሃ ለአንጀት መድኃኒት ይሆናል ምናምን። ያው ቀደዳ ነው ምናምን ብለህ ነው እንትን የምትለው። ለማወቅም ጉጉት የለም። ኦሬዲ ከዛ ያ ነገር አሁን እንትን ማለት አለበት። በጠማማነት አይደለም ነገሩን ቴስት ማድረግ የፈለኩት። በጠማማነት አይደለም ጉዱ ማየት ይሄ ነገር ይሰራል አይሰራም በኔጌቲቭ ኤነርጂ አይደለም፣ በጭራሽ አይደለም። በቃ ይሄን ነገር ፈጣሪ ከሆነ በቃ ይሄን ማወቅ ይሰራል መሆን አለበት። ከዛ ቁጭ ብለን መጀመሪያ መቼም ፊታቸው ቁጡ ፊት አታይም። እኔ አላቅም ይሄ ሮመዳን ላይ እውነትን ሰይጣን ይታሰራል የሚባል እውነትን መዲና ላይ የተቆጣ ፊት አታይም። የተቆጣ ፖሊስ አታይም። ግርግር የለም። ሁሉም ሰው አንተን ለማስቀደም ሁሉ አንተ እንድትበላ ነው። ቦታ ሁሉ ነው በቃ እንትን የሚሉት ትሁቶች ናቸው። በቃ ይሄ ወራቱም ጊዜውም መሰለኝ በቃ የተለየ ነገር አለ። ህንፃው ራሱ እኮ የሚያወራ ነው የሚመስል። ምንም የሚያስፈራህ ነገር የለም። ከዛ ልክ ቁጭ ብለን ተምርና ይሄ ዘምዘም ውሃ ስንጠጣ ይሄ መኪና ልነሳ ሲል ታውቃለህ፣ በግፊ ምንጭቅ ብሎ የሚነሳ መኪና ትነዳለህ? አነዳለሁ። እኛ መኪና ልነሳ ብሎ ያውቃል? በማርሽ አላስነሳህም? እንደዛ ነው ምንጭቅ ብለህ የምትነሳ ያን ውሃ ስጠጣ። ይህን ይሞክሩት ካልሆነ እኔ ልጠየቅ፣ እኔ ውሸታም ልባል። 3 ፍሬ ተምር እሱ ስሌትስ ራሱ አይገባህም። እሱ ወደ የሆነ ኮስትናካ ወደ ሆነ ትሄዳለህ። 3 5 እና 7 ሱና ነው። 20 ብትበላ ምን ትሆናለህ? አሁን ሳይንስ ነው በመጠኑ ሰዱ ጣፋጭ ምናምን ይላል። በተምር ውስጥ ያለ ፋይበር ያለ ግሉኮስ ያለ ማዕድን ማለት እንዲህ ነው። ረሃብ ስሜት አይሰማህም። ተምር ስትበላ ቶሎ ወደ ግሉኮስ አይቀየርም። አንጀት ላይ የመቆየት ብዙ ፋይበር አለው። አብዝተህ ብትበላው ደግሞ ጎጂ ነው። እንዴት መጠኑት ሙስሊሞች በዛን ዘመን? ከ7 በላይ አታል። መጨረሻው 7 ነው። ከ7 በላይ ከሆነ ሌላ ጣጣ ያመጣል። 3 ፍሬ ተምር ጠጥተህ ያንን አንድ ዘምዘም ውሃ አስጠጣ።
ሰዎች እኮ የሚሆኑትን ስለማያውቁት ነው እንጂ በእኔ ደረጃ ቢከታተሉት እኮ ያን ነገር ፊል ያደርጉ ነበር። ነቃን በቃ። ከሱ አይደለም የገረመኝ ወደ 12 ነው 13 ኩባያ ዘምዘም ጠጣዎች ካፖን። ሽንት የሚባል የለም። ምግብ ነው፣ ኃይል ነው፣ አቅም ነው የሚሆነው። አይተሃል። እዛ እንግዲህ እሱ ወደ ሽንት ቢቀየር ሶላትህን መስገድ አትችልም። ያ ሁሉ ግርግር ባለበት በዛ ወጥተህ ደግሞ ተመለሰው ኡዱ አድርገህ ለመመለስ አስቸጋሪ ነው የሚሆነው። የተፈጥሮ የሚሰጡን ኃይል አንድ ጠጣ ይቺን ነው የምታክለው። በነገራችን ላይ ይሰጡሃል፣ በእያንዳንዱ ፓክ አድርገው ማፍጠሪያ ላይ ይሰጡሃል። እቺን የምታህሉ አጠጥተህ ሽንትህ ይመጣል ወዲያውኑ። ሰው ሁሉ ይሄን ትቶ ወደ ዘምዘም ውሃ ነው የሚሮጠው። አይ 12 ካፕ ነው 13 ካፕ ጠጣሁኝ፣ ሽንት የለም። ሄዶ በቃ ኃይል እንደ ምግብ ነው የሚሆነው። እንግዲህ ያን የዘምዘም ውሃ እየጠጣን ነው መካም ተራዊህ ሰላትም የምትሰግደው። ያን ሳጨርስ 2 ሰዓት 1 ሰዓት እንዴት ትቆያለህ? ያን ውሃ ሁሉ እየጠጣ ሽንት አይመጣም። የዘምዘም ውሃ እየጠጣ 1 ሊትር ሃይላንድ ብትጠጣ እኮ ከ30 ከ1 ሰዓት በኋላ እኮ ወደ ሽንት ይለወጣል። እና እያንዳንዷ መጥነው በቃ 3 ከ4 ሰዓት በኋላ ሶላት ሲያልቅ ምግብ ምናምን ትበላለህ። እና መዲና ስገባ በጣም ሰላማዊ ሰው ሆንኩ። ካልም አደረኩ። በጣም ቀሰቀስኩ። በጣም በጣም ከብዶ ነበር 16ቱ ቀን ከባድ ነበር። ከመዲና ስወጣ ደግሞ እዚህ የገጠመኝ መካ። ከዛ ኢትዮጵያ ስትመለስ ነው? ኧረ አይደለም፣ ከመዲና ራሱ መካ ሲሄድ የመዲና ነው ያክል። አሁን መዲና ስወጣ በቃ የሆነ ፍቅረኛህን ትተህ የምትሄድ ደግመህ እንደማትገናኝ። አሁን ወታደር ቤት ሰው ሲሞት ምናምን አይቻለሁ። የሚሰማ ስሜት አለ። የሚቆስል ቁስለኛ ምናምን ታያለህ። ዝም ብለህ ደግሞ በወጣትነት ዘመን አፈቀርኳት ብለህ ስትሄድ ከቤተሰብ ያላንቺ አይበላልኝ ምናምን ትለዋለህ ስሜት። እንደዛ አይነት በቃ እኔ ልጆቼን ሚስቴን ትቼ ሲሄድ አዘንኩ። ከመዲና ስወጣ ቅር አለኝ። በጣም አኮረፍኩ። በጣም ማውራት ምናምን ሞባይልን ማየት አልቻልኩም። በቃ በጣም አኮረፍኩ። መካ ስመጣ እዚህ ኢትዮጵያ ውስጥ የገጠመኝ ትግል ነው የገጠመኝ ደሞ እንደ አዲስ። መካ በጣም ከባድ ከተማ ነው። ከመስጊድ ውጭ ከመካ ኃይለኛ ከተማ ነው የሚመስለው። ግርግሩ እንደ ከተማ ያለው ሃምብልነስ ከመዲና አንጻር አይገናኝም። ኃይል በጣም አስጨናቂ ከተማ ነው መካ። ከመስጊድ ውጭ ማሰብ አትፈልግም። አስፈሪ ነው ከተማው፣ አስፈሪ ነው። እንደ መዲና አይነት እና ኢትዮጵያ ውስጥ ያለህ ነው የሚመስል። ይሄ መርካቶ ውስጥ ገብተህ ምናምን ግርግሩ፣ መስጊዱ ስትገባ ግፊ አለ። ለሰው ለመግባት ራሱ ይቸኮላል። ሽሚ አለ። ምግብ ሲቀበሉ እዛዛ ይሯሯጣሉ። ምን መዲና አይናታይም። መዲና እስቲ ስለ መዲና ላይ ቆይ ትንሽ እንቆይ። መዲና ላይ መካ ያለው እናወራለን። ረውዳ አልዘየርክም? መልከኛ አላገኘውም። ብዙ ሰዎች በሌላ መንገድ እንድገባ ሞክሮኝ ነበር፣ አልፈለኩም። እንደዛ ክሌም አድርገህ ነው መጀመሪያ እንትን ሴኪዩር ይደረጋል። እንደዛ አድርገህ ነው። ያንን ማድረግ አልቻልኩ። በተለየ መንገድ ሰዎች እየገቡ አለ። እስልምና ላይ ደግሞ ውሸትና ማስመሰል መቅጠፍ ከባድ ነው። እንግዲህ ለራሴ ነው የምኖረው። ሰዎች እንደዛ ያገቡት የራሳቸው ችግር ነው፣ አልኮንናቸውም። ሞቲቫቸው ለማየት ካላቸው ጉጉት ምናምን ሊሆን ይችላል። ግን በእንደዛ ጭበርብር አልፈለኩም። ሌላ ቀን ቀድመህ ከዚህ ቡክ አስደርገህ ነው የምትሄደውና ፕላን አድርገህ መጣሁ። ቡክ አድርገህ ሂደህ ነው የምትገባው። ግን እዛ ውስጥ ገብተው ሰው ሲወጡ ግን ብዙ ሰው አይቻልም። ምን አስተዋልክባቸው? በጣም ሀምብልነስ ሆነው ነው የሚወጡት። አይናቸው በእንባ ታጥቦ፣ አብዛኞቹ አይናቸው ቀልቶ፣ ግን በጣም ደስተኛ ሆኖ ጥሩ ስሜት ይዘው ወጥቶ፣ ግን በቃ ዝነት ምን ያህል ነገር እንደሆነ ገብተህ መቅመስ ነው የምፈልገው እኔ። ያ የገጠማቸው ስሜት አንዳንዶች ቃል የመግለጥ ነገር የለውም እኮ አንዳንዱ ይቸገራሉ። ኧረ በአላህ ተወኝ ነው የሚሉ። እስቲ ፊል ያረከውን ነገር ስትለው የሚነግርህ የለም። መዲና ውብ ከተማ ነች። ውብ ከተማ ማለት ህንፃ መብራት ምናምን አለ፣ ማሸበረቅ አይደለም። በዚህ ስታልፍ ታሪክ ነው ያለው። የታሪክ ከተማ አረጋት። በቃ የተወደደች ከተማ እንድትሆን አደረጋትና ፈጣሪ የሆነ ነገር ለዚች ከተማማ ያዳለው ረህመት አለ አልኩ። በቃ ስል ደግሞ የረሱልን ነገሩኝ። ከፍቅራቸው የተነሳ ማረፊያቸውም እዛ መጥተው እንደሚሞቱ፣ የራሳቸው ቤተሰቦች አገራቸው ትውልድ ምን ያህል እንዳሳደዷቸው፣ መዲና ምን ያህል እንደተቀበለቻቸው በዛ ምክንያት መጡ። ያን ነገር በተጨባጭ ንግግር አይደለም
እነዛ ተአምራቶችን ያው ምን አደርጋለሁ እኛ አሁን አንዳንድ በመጽሐፍ ውስጥ የምታነባቸው ተአምራቶች በእጅ የማትጨብጣቸው ከሆነ ችግር ነው። እኔ ተአምር መቀበል እነዛ የሚወሩት ግን በትክክል ትነካዋለህ፣ ፊል ታደርገዋለህ። የሚባለው ነገር መርቀዋታል፣ ዱዓ አድርገውላታል ሲባል ያ ውጤት ፊል ታደርገዋለህ፣ አንተ ትነካዋለህ። የሚኖር ነው ታየዋለህ። እና ከተማዋ ላይ ያለው እንትና እያንዳንዱ በደንብ መኪና ተከራይቶ ነው እያንዳንዷን እዛ መጎብኘት መታየት ያለበትን ነገር ይሄ ሀጂ ዳውድ እያንዳንዷን ለቃቅሜ እንዳይን ያደረገኝ። እና ምንድነው ሰው ሙስሊም ሆኖ ገንዘብ ኑሮት አቅም ኑሮት በዳተኝነት መዲናን ያልሄደ ሙስሊም ካለ ሄዶ ነው መቅመስ ያለበት። ይሄን እምለው ነገር እንዲገባው መሄድ አለበት። ይሄ እንግዲህ አላህ ብር ከሰጠህ እድሜ ከሰጠህ ጤና ከሰጠህ መሄድ አለብህ። በምን እርግጠኛ ነህ ነገ ኑር አትኑር የምታውቀው እና የሚባለውን ነገር ሂደህ መቅመስ አለብህ። መንካት፣ መልበስ፣ መጫበጥ አለብህና ውብ ከተማ ነች። እያንዳንዱ ስትሄድ ታሪክ ነው። በቃ ሙሉ ከተማው እኮ ጦሃራ ነው። የትም ቦታ እኮ ነው የምትሰግደው እዛ። እና መዲና በጣም ሚስ የምታረጋት ከተማ ነች። የሰው ያክል ነች እንትን ምትል። እኔ በጣም የሚገርመኝ ከተማ እንዴት ይጋባባሃል። የሁሉም ሰው ስሜት አንድ አይነት መሆኑ እኔ በጣም ይገርመኛል። በጣም እንደዛ ነው ማለት አንዳንዴ የሆነ ሰው በጣም ይወደውና የሆነ ሰው ደግሞ ምናምን ሊል ይችላል። ግን የሁሉም ሰው ስሜት ኦልሞስት ካንተ ስሜት ተቀራራቢ ነው። መዲናን ረግጦ የወጣ ሰው በሙሉ ስሜቱ አንድ አይነት ነውና ቅድም ያልከውን ተአምራዊ ነው ሲባል አንድ ቦታ በተግባር መታየቱ በጣም የሚደንቅ ነው። ያን የጠየቅኩህ ለምንድን ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ብዙ ጊዜ ያው አንተ እንዳልከው በፊት ያለው እምነት አለ ምናምን እዛ በአካል ተገኝቶ መዘየር ደግሞ የሚፈጥረውን ስሜት እንዲሁ ኤክስፒሪየንስ አድርገው ከነበረ ለማወቅ ስለፈለኩኝ ነው። በጣም ደስ የሚል ቆይታ ነው ያደረግነው። የእውነት በጣም ደስ ብሎኛል። እንደ መቋጫ ግን ሁለት ነጥቦችን አንስተን ፕሮግራማችንን ብንዘጋ ደስ ይለኛል። የመጀመሪያው ስለ መስለምህ ስናወራ ሁሌ ተድላኮ ነው የሰለመው ትላለህ አይደለ? በተደጋጋሚ ቅድምም እያልከው ነበረ። ምን ማለት ነው? በደንብ ብታብራራው ደስ ይለኛል።